መጥቶ እንትን የሚለው የለም። እየተለመነ ሁሌ እስከ መቼ ድረስ? ሀብታሞች ተነጋግረው ቢያንስ እዛ የሚሰግዱ ይኖራሉ እዛች ሀገር ላይ ወይንም ሌላ አካባቢ እኔ አንተ ምናምን እንደዚህ ተሰባስበው የሆነ ነገር በቃ የኸይር ነገርን ጀማሪ መሆን የለም። በቃ በጣም ያዝናል። ነቢያችን ሰለላሁ ዐለይሂ ወሰለም መን በና መስጂደን ሊላሂ በነላሁ ለሁ በይተ ፊል ጀና አሉ። በምድር ላይ ለአላህ ቤትን የገነባ አላህ በጀነት ውስጥ ቤትን ይገነባለታል ብለው የተናገሩት ይህ ሐዲስ እንዲሰራበት እኮ ነው። ሰዎች መስጂድን እንዲሰሩ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ገና እንደተሳደዱ የራሳቸውን ቤት አላመቻቸው። ቀጥታ እንደሄዱ መጀመሪያ መስጂድ መስራት አለብን ነው ያሉት። ያን መስጂድ ራሳቸው ቁመው ነቢያችን ሰለላሁ ዐለይሂ ወሰለም አሰሩ። ድንጋይ ራሳቸው እየተሸከሙ ራሳቸው አብረው ሰርተዋል። ነቢ ሰለላሁ ዐለይሂ ወሰለም እነዚህ ጀምረው ታዩ አይደለ? እነዚህ ሰዎች ምናልባት በዚህ አካባቢ የሀብታም ሊያልፍ ላይ ይችላል። ጸጥ ብሎ ማለፍ ነገ ወልቂያ ማስጠይቃቸዋል። ምን አድርጋቸው ትሄዳላቸው? የገንዘባቸው ያሳዝናል። እዚያ ግቢ ላይ ተማሪዎች ይኖራሉ። እነዛ እንዲማሩበት ትውልድ እንዲፈራ ብታደርጉ እናንተ ሌሎች በገንዘባቸው ያግዛሉ ሀብታሞች፣ ትውልድ ደግሞ እዚያ ይማርበታል። ለነገው ቀጣይ ትውልድ እነዛ ተማሪዎች ጠቃሚ ይሆናሉ። ሁሉ በየእንትኑ እየተጋገዘ መሆን አለበት እና መስጂድ እንደዚህ ተጀምሮ 7 ዓመት መቆየት የሚያሰራላቸው ሰው መጥተው መለመን አይከብድም። እዛቸው ሀገር እየኖሩ በጣም ታላላቅ ሀብታሞች ያሳዝናል ወላሂ። ለማንኛውም ማታ ላይ ሁሉም በተቻለው አቅም እዚህ ያለው እኔ እንዳውም ሳስበው አንዳንዴ ከኢትዮጵያ ሀብታም አረብ ሀገር ያሉ ሴቶች ወላሂ ለአዚም ለኸይር ነገር በጣም ቀዳሚ ናቸው። ባላቸው ነገር አይታቸዋል። ጉዳዩ አይደለም የፈለገ እየሰገደ እንደዛ ተጨናነቀ ሽንት ቤት ጠብቆ እየሰገደ ያየዋል። የመስጂዱን ችግር እያየ ጠብቆ መስጂድ ይሰግዳል። እኔ በጣም እታዘባለሁ። በጣም ሀብታም ናቸው፣ ቢሊዮነር ናቸው፣ ሚሊዮነር ናቸው። እንደዚህ ጠብቆ እዛ የሚሸት ሽንት ቤት ህዝብ ተደርድሮ ያያል። ወላሂ ጥቂት ገንዘብ ነች ለእርሱ የምትወስድበት፣ ያችን ማስተካከል ይችላል። ለምን ይሄን ችግር እኔ አልፈታውም? የለም እዛ ሰው ተራ እየጠበቅኩ ነው፣ አንድ ጊዜ መጣሁኝ ይላል። ያን ችግር የሚፈታው ማን ነው? እዛ የመስጂድ ኮሚቴዎች ቁመው ይለምናሉ። ይወታቸው ያለ አይደለ? ከዛ ያ 100 ብር ጣል አድርገው ይሄዳል። ይሄ በጣም የሚያሳዝን ነገር ነው። ወላሂ በጣም የሚያሳዝን ነገር ነው። ለሆነ ለስማቸውን የሚያስጠራ ነገር ያለ ሀገር እንትን ቢሆን ለአባይ ምናምን ቢባሉ የሉም። አንደኛ ሰጪዎች የኛ ሰዎች የኛ ሙስሊሞች ናቸው። እንዲህ ከዲናቸው አንጻር ምናምን የሆነ ነገር ግን ትውልዱ ላይ የሆነ የሚያስፈልገው ነገር አለ ቢባል ለዛ ጉዳያቸው አይደለም። ዘጣቸው አላህ ቀልብ ይስጣቸው። በተቻለ ነገር እናግዛቸው እናግዛቸው። ተጀምሮ 7 ዓመት መቅረቱ በጣም ያሳዝናል። ሁሉም በተቻለው አቅም ማታ ለመርዳት ይዘጋጅ። ኢንሻአላህ ማታ እንመጣለን ብለዋል። ይሄ ሸክ እኔ ያውቀዋለሁኝ። እዛው ሀገር ነው ያረጀው ምናምን የቆየው እስካሁን ድረስ እያስተማረ እዛ እየቀረ አሁን እኛ እንደዚህ መጥተው ሲጠይቁ በጣም ነው ያዘንኩት። እዛ ያለ ሀብታም እየሄደ እያየ ይህን ችግር ለምንድን ነው የማይፈታው? አላህ ሙስተዓን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ እኮ ወላሂ አላህ አቅም ቢሰጠን ከአንድ ሰው የሚያልፍ ነው። ወላሂ አላህ ሰጥቶኝ እኔ ብገነባው ምን አለ? ወላሂ በጣም ጭካኔያችን እኮ ነው፣ ጭካኔያችን ብዛት አለ እኮ። ሀብታም እሱም እንትን የሚል ሀብታም አለ። ግን ያው ኢንሻአላህ ባለን አቅም እስከሚያልቅ ድረስ 50 ድራምን ቢሆን ኢንሻአላህ። ጥያቄ አለ ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ እና ጠይቃለሁ። እሺ እናቴ። እሺ እኔ የምጠይቀው ጥያቄ ስለ ዘካ ነበርና እናቴ ሰው ሀገር ነው እና ያለችው ያለፈውን አመት ገጠር ላይ ያው ብዙም እንትን ስለማይለው ዝከለልሽ መከፈል አይቻልም ብለውኛል ብላ ለኔ ያልነገረችኝም ነበር። አልፋታል ማለት ነው። ከዛ የዘንድሮውን የኔ ጋር ባንዳርጌ ከፍ ደግሞ ልጅ ለእናት እና ለአባት መክፈል አይቻልም ይላሉ። እንዴት ነው ይሄ? ያለፈውንስ እንዴት አድርጌ ነው የምከፍልላት?
የአሁንስ የከፈልኩት የኔ ጋር ይሆናል አይሆንም? የለም ይሆናል። ክፈይላት። ያለፈውንም ያልተከፈለ ካለ ክፈይላት። መክፈል ይችላሉ ልጆች፣ ለወላጆቻቸው መክፈል ይችላሉ። ዘካተል ፊጥር አቅሙ ከሌለው ወላጅ ልጅ መክፈል ይችላል የወላጆች። እሺ ሌላኛው ጥያቄ ደግሞ ሴትዮ የዚህ በድኗ በኩል በጣም ጠንካራ ሴት ናትና ቁርአን ሴት ልጅ ሀይድ ላይ ሆና ቁርአን ተፍሲር ጋር ያለው ብቻውን ካልሆነ ይዛ መቅራት ትችላለች ሀይድ ላይ ሆና ብላኝ እስከ ዛሬ ታላቅ ይዤ ስቀራ ኑር ያለሁ ማለት ነው። ይሄ ነገር እንዴት ይታያል? ያኔ ቁርአን በጨርቅ ወይንም በጓንት ይዛቸው የቀሩ ተፍሲሩ ቢኖረው በውስጡ ላይ ቁርአን አለ እና በጨርቅ ወይንም በጓንት ይዛቸው መቅራት። እሺ ደግሞ የመጨረሻ ጥያቄ አንድ ጥያቄ ሊቃሚስት ነኝ ማለት እዚህ ሰው ብቻ ሆኜ እየሰራሁኝ ሰው ምናምን ወንድ ልጅ ምናምን ስለሌለ አልለበስኩም። ግን ልቤን አሳምኜበት ለብሳለሁኝ ብዬ ተዘጋጅቼ ተቀምጫለሁና ፎቶ ላኪልኝ ምናምን ስሉ እንደዚህ ስልክ ላይ ገብተው ምናምን እኔ ሊቃሚስት ነኝ አልልክም ስል ወላሂ በይ ሲሉኝ አዎ ወላሂ ብዬ ባለፈው ብዬ ግን አልለበስኩም። ግን ልቤን አሳምኜበት ተዘጋጅቼበታለሁ። ይሄ ነገር 3 ቀን ያስጦመኛል። አንድ ቀን ጥሚ ነበር። ወጥቶ በአላህ ስም የማለ ሰው ከፋራ ሳይሆን ተውበት ነው የሚጠበቅበት። ይሄ ውሸት ይባላል። ተሸፋይ ሳትሆን ወላሂ ተሸፋይ ነኝ ካለ ሰውየው ዋሽቷል። ተውበት ማድረግ ነው ያለበት። ከፋራ የሚኖረው በአላህ ስም ምሎ ቃል ገብቶ ያንን ነገር ሳያደርግ የቀረ በአላህ ስም አላደርግም ብሎ መልሶ ያን ነገር ያደረገ ሰው ነው። ወላሂ 1 ብር ልሰጥህ አለ እንደ ምሳሌ ሰውየው። ከዚያ በኋላ ሳይሰጥ ቀረ። ይሄ ሰው ለማን ነው መሐላ ከፋራ ማውጣት አለበት። ወላሂ 1 ብር ላልሰጥህ አለ። ከዚያ በኋላ መልሶ ሰውየው ከሰጠ ይሄን ከፋራ ማውጣት አለበት። ዋሽቶ መማል ግን ከዚህ የተለየ ነው። ዋሽቶ መማል ተውበት ብቻ ነው ያለበት። ያኔ ግዴታ መጾም አይጠበቅብኝም። 1 ቀን ብቻ ጾሜ ነበር። ችግር የለውም። መጾም አይጠበቅብሽ። እሺ ጀዛከላህ ኸይር። እሺ እሱ ማለት ስለ ኒካ ነበር የምጠይቅህ። እሺ አንድ ሰው 3 ጊዜ አለጣጥቆ ከፈታ በአንድ ቃል ሳይሆን 3 ጊዜ 1 2 3 ብሎ ከፈታ እንደ አንድ ነው እንደ 2 ነው የሚቆጠረው? ለያይቶ ከፈታ 3ቱንም 3ቱም ይወርዳል። አለጣጥቆ 3ቱን ከፈታ 3ቱም ይወርዳል። ሌላ ዑለማዎቹ ደግሞ ስንጠይቅ ችግር የለም አሉ እኮ እንደ አንድ ነው የሚቆጠረው። እንደሱ የሚሉ ዑለሞች አሉ። ነገር ግን ትክክለኛው 3ቱም ይወርዳል የሚለው ነው። ሼክ አብዱልዓዚዝ ኢብኑ ባዝ የጊዜያችን ታላቁ ዓሊም እሱን አቋማቸው እንጂ አይቻልም ማለት ነው። መለያየት ነው ያለበት። 3 ጊዜ የፈታ አለጣጥቆ ወዲያው ተናገረ 3ቱም ይወርዳል ብለው ተናግረዋል እርሳቸው። እሺ በቃ ጀዛከላሁ ኸይር። ወያኩ ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ ጥያቄ አለኝ እና ሙስሊም ነኝ። ሱራ 19 ሱረቱል ማርያም ምዕራፍ 19 ከቁጥር 7 እስከ 71 ያለው እንድታስረዳ ፈልጌ ነው። 7 ላይ ወሚንኩም ኢላ ዋሪዱሃ ከእናንተ ማንም የለም ወደ እርሷ ወራጅ ቢሆን እንጂ የሚለው ነው አይደለ? ረዳት ፈልጌ ነው። ስለምንድን ነው የሚያወራው? ስለ ሲራጥ ነው የሚያወራው። በሲራጥ ላይ ስለማለፍ ነው። በሲራጥ ላይ ስለማለፍ የውመል ቂያማ ማንም ሰው የለም በሲራጥ ላይ የሚያልፍ ቢሆን እንጂ አሉ። ያ ማለት በሲራጥ ማለት በጀሃነም ከላይ ልክ እንደ ድልድይ የተዘረጋች የሆነች መንገድ ነች። በእርሷ ላይ ሁሉም ሰው ያልፋል ነው። እዚህ ጋር መጥተው በራሳቸው ጀሃነም ውስጥ ካልገባችሁ አትወጡም ማለት ነው እያሉ ይፈስራሉ ቅዱሳኖች። ለዛም ነው ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ፈተውታል። ሐዲስ ላይ አለ፣ ቡኻሪ ላይ አለ፣ ሙስሊም ላይ አለ። ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ሁወል መመሩ ዐለ ሲራጥ ብለዋል። በሲራጥ ላይ ማለፍ ነው አሉ። ከዛ ከሃዲያኖች ይገባሉ እዚያ ውስጥ ላይ
አማኞች እስከተባለ ቀጥሎ አላህ 72 ላይ ተናገረ። ከዚያም እነዚያን የተጠነቀቁትን ወይንም እኔን አላህን የፈሩኝን አድናቸዋለሁ ብሎ ተናገረ። እነሱ ይድናሉ፣ በፍጹም ጀሃነም አይገቡም። እዚህ ቁርአኑ ነው ያለው። ማንን ነው ታዲያ እዚያው ከቶ የሚተዋቸው ከተባለ አመፀኞችንም የተንበረከኩ ሆነው በውስጧ እተዋቸዋለሁኝ አለ። ይህ ከሃዲያኖች እዛች ውስጥ ይገባሉ፣ አማኞችስ በሱራት ያልፋሉ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳውም የማለፋቸውን ደረጃ ብለው ተናገሩ። እንደ ኢማናችሁ ጥንካሬ ይለያያል ብለዋል። ልክ እንደ ንፋስ ፍጥን ብሎ የሚያልፋለ፣ ልክ እንደ መብረቅ አንድ ዱብ ብሎ እንደሚጠፋ ልክ እንደዛ ፍጥነት የሚያልፋለ ብለዋል። ልክ እንደ ፈጣን ፈረሰኛ የሚያልፋለ ብለዋል። ልክ እንደ ፈጣን ሯጭ አሉ። ቀጥሎ ከዚያ ልክ ቀስ ብሎ እንደሚሄድ ከዚያም እየተፏቀቀ እንደሚሄድ እንደ ኢማናችሁ ደረጃ ታልፋላችሁ አሉ። ከዚያ በሲራጥ ላይ ስለማለፍ እንደሆነ በዚህ ደረጃው ላይ አብራርተዋል እርሳቸው። ጅስሩን መብኒዩን ዐላ ظهر جهنم ጥያቄ ያለ ገጠም አሰላሙ አለይኩም። አለይኩም ሰላም ወራህመቱላህ። ማሻአላህ እሱን ጥያቄ ማለት ነው። አሁን ምሳሌ የሰው ሀቅን የሰረቀ ሰው ያው ግዴታ መመለስ አለበት ወይ ደግሞ ያን ሰው እንግዲህ ሐላል ማድረግ ያለበት። ግን ያኔ አሁን በልጅነት ሆኖ እንደዚህ 1 ብር 2 ብር እንደዚህ ከቤተሰብ መሆን በቃ ከሰፈርም እንደዛ ሲሰርቅ ያ ሰው ግን አሁን የስራውን ሁክም ምናምን ሁሉም ነገር ሲማር ያን ሰው ማግኘት አይችልም። ግን እንዴት ነው ማድረግ ያለበት? ሰደቃ መስጠት። ኦኬ ጀዛኩሙላሁ ኸይረን። ከቤተሰብስ የሚሰረቀው እንዴት ይታያል? ማለት ያው ከአባትና ከእናት እዛን ናቸው የተሰራ ኃጢአት አያዝም። ሳታውቁ ወንጀልነትን ሳያውቅ የሰራ ሰው ኦኬ ያኔ ሙከለፍም ሆነ ያኔ ሁክሙን አታቆም። ያኔ ግን አሁን ከተማርክ በኋላ ነው ያኔ ንገሯቸው ለወላጆቻቸው። ሳላውቅ እንደዚህ ያነሳሁት አለ ይቅር በለኝ። ያንን ደግሞ ልትናገሩ የሚከፋቸው ከሆነ ቅር የሚላቸው ሌላ የሆነ ቅር መባባል የሚፈጥር ከሆነ ያን ገንዘብ እና አስባችሁ በሀዲያ በስጦታ መልክ ለነሱ መስጠት ትችላላችሁ። እሺ አንደኛው ጥያቄ ደግሞ ከመሬት የተገኘ ብር እንዴት ነው? ያን ሰውየው ማግኘት አይቻልም። ያን የለም እንዴት ነው የሚደረገው? ነቢያችን ሰለላሁ ዐለይሂ ወሰለም ወድቆ ያገኛችሁትን ገንዘብ ለዓመት ያክል ባለቤቱ መጥቶ ምልክቱን ተጠይቆ እስኪወስድ ድረስ ጠብቁ ብለዋል። እና ያንን ነገር እናንተ ዓመት ጠብቃችሁ ሰውየው ካልመጣ ለድሃዎች መስጠት ትችላላችሁ። እኔ ዓመት መጠበቅ አልችልም እናድርገው ከተባለ በዚሁ አካባቢ ለሚገኝ ታማኝ ሰው ሄዳችሁ እዚህ አካባቢ እንዲህ አይነት ገንዘብ ጠፍቶ አግኝቻለሁኝ ካይን ገንዘብ ባለቤቱ ምናልባት መጡ ፈኛል ብሎ ከተናገረ ምክንያቱም ጠይቃ ስጠው ብላችሁ ጥላችሁ ሊሄድ ከዚያ አካባቢ በቃ እንደዛ ማድረግ ነው። ምክንያቱም እዚህ ሀገር ነው ያኔ የሰው ሀገር ነው። መጥቶ የሚጠይቅም የለም የምጠይቀውም ሰው የለም። ያኔ ማሻአላህ ጀዛኩሙላሁ ኸይር። ሰላም አለይኩም። ወአለይኩም ሰላም። በተራ ጠይቁ። ከላይ ኳስክ ምናምን የሚለው ጥያቄ አለ። ኳስኩ በሬድ እሱ እስኪገባ ነው ጠይቅ። ይሄ ላለ ከታች ልጅ እኔ ያለኝ አንዴ ከታች አለ ልጅ። ሰላም ሁሱ እንዴት ነህ? ሰላም ደህና ነህ? ይሰማል? አዎ ይሰማል። እሺ ጥያቄ ምንድን ነው? ጥያቄ ነበር የሆነ ጥያቄ። እሺ የሆነ አጋጣሚ ቁርአን እያነበብኩ እና የሆነ ሚስቴክ አገኘሁ እና ያን እንድትነግረኝ ነበር፣ ግልጽ እንድታደርግልኝ። እኔ ክርስቲያን ነኝ፣ ኦርቶዶክስ። ቁርአን የማን ቃል ነው? ጨረስክ? ይሄ ነው ጥያቄ ልመልስ? ኖ አይ ንገረኝና ከዛ ጠይቀሃለሁ። ጨርስና ጥያቄህ እንደዛ ነው የምመልሰው።
ቁርአን የአላህ ጨርስና ኦኬ ቁርአን የአላህ ቃል ነው ነው። እሺ ትመልስልኛለህ። ቁርአን እናንተ የምትለው የአላህ ቃል ነው፣ ግን ቁርአን የነብዩ መሐመድ ቃል ነው የሚለው አሳይሽ። እሺ አንዴ እንጠይቅ። ወይኔ በላችሁ። እሺ ጥያቄሽ ምንድን ነው? ጠይቅ። ከላይ ቅድም ልጁ አስቸኳይ መሰለኝ እናስቀድመው። እሺ እምሄ አቤት አለው። እሺ ጥያቄ ምንድን ነው? የኔ ጥያቄ በእንትን ጉዳይ ነው፣ በአስተዳደግ ጉዳይ ነው። አሁን እኔ ያለሁበት ሰፈር ላይ አብዛኛው እንትን አሁን ለምሳሌ እኔ አባት ብዙ ብር አለው በልና ከዛ እኔ ስታመምም እኔንም አያበላኝም፣ ግን እሱ ግን ብዙ ብር አለው። ከዛ እኔ መስጊድ ሄጄ እንዴት ነው ነገር ግዴታ አይደለም ወይ እስከወለደኝ ድረስ? ምክንያቱም ገንዘብ አጥቶ አይደለም ገንዘብ አለው፣ ለምንድን ነው እንዲህ የማያደርገው ስል መስጊድ ጭራሽ ምን አለኝ አንዱ ኡስታዝ፣ እንኳን እንደዚህ ሊያደርግ ቀርቶ አንተን ሽጦ ባሪያ ሽጦ አንተን ገንዘቡ መውሰድ ይችላል። የዚህን ያክል አንተ ላይ መብት አለው፣ አንተ ግን ምንም የለህም አለኝ። እና ሰፈር ለኛ አስፈራውን ብታየው አብዛኛው በቃ ይቅማሉ አባቶች፣ ግን ልጆቻቸው ዞርም ብለው አያዩም። በቃ እንዳልኩ ይታመማል፣ ልጆቻቸው አያሳክሙም፣ ይረባቸዋል ምናምን። ግን እንዳልኩ ሪስፖንዱ መስጊድ ስትሄድ ያለው መልሱ ጭራሽ ለአባቶች የሚያግዝ ነው። እና እንዴት ነው እውነትም እኔ አባቴን እያለው እኔ መጠየቅ አልችልም ወይ እሱ ያለውን ገንዘብ በአስፈላጊ ሁኔታ? ለምሳሌ ምግብ አስፈላጊ ነገር ነው፣ ይሄን የመሳሰሉት ነገር እንዴት ነው በእስልምናው? እኔ ስጠይቃቸው ይሄን ነገሩኝና አባት አንተ መሸጥ ይችላል ብለው የሆነ ማስረጃ ነገር አሳዩኝ። ግን ያው እኔ አንተን ልጠይቅ ብዬ ነው። ኦኬ አንድ ሰው ልጁን ሸጦ መብላት የሚችለው እንደ ክርስትና ነው። እግዚአብሔር መጽሐፍ ቅዱስ ላይ አባት ሴት ልጁን ቢሸጥ ሕግና ስርዓት አውጥቷል። አንተን እየነዳ ከከብትና ከእናንተም አለ ሁሱዬ ካለ አሳየን። እሺ ና ትልቁ ላይ ያደርጋል። እሺ ላሳየህ፣ ይሄን ላሳየህ። ና አውጣ ትልቁ ላይ ኖ። እሺ በመጀመሪያ የቅድሙን ልንገርህ የት ላይ እንዳለ አሳየን። ቁርአን የትኛውን ነው እንዳሳየህ የምትፈልግ? ሁለቱንም አሳይ። ያላ እሺ ሱራ 81ኛው ሱራ ቁጥር 19 ላይ ያወጣ የነብዩ ሙሐመድ ንግግር ነው ቁርአን ይላል ብለህናል። አውጣ እኮ እና ኖ ማለት እኔ ላሳይህ አልችልም። እዛው ጋር የሚያወጣልህ የለም ለአንተ እንትን የሚልልህ እኔ ልንገርህ። አንተ ወጣ ሌላ ስልክ አለ የለህም? ሌላ ስልክ የለኝም፣ ለዛ ነው። እሺ ከሌለህ አሁን ለሁለቱም ለተናገርከው ማስረጃ ታወጣለህ። የነብዩ ሙሐመድ ንግግር ቁርአን ብለህ ቅድም ተናግረሃል፣ እሱን ላውጣልህ። እሺ እሺ ሱራ አብሽር እሱን አውጣው። ያን ደግሞ ቆይ ላስራ ሱራ 81 19 إنه لقول رسول كريم 81 19 እሺ ምን ይላል? ያው የመጠቅልል ምዕራፍ እርሱ ቁርአን የክቡር መልእክተኛ ቃል ነው። 21 ወደ ላይ 21ን አድርግልኝ ደግሞ 21ን ማለት ነው ላነብልህ። ያሽ 21 ደግሞ በዚያ ስፍራ ትእዛዙ ተሰሚ ታማኝ የሆነ መልእክተኛ ቃል ነው ይላል። የታለ የነብዩ መሐመድ ማለት ግልጽ አድርግልኝ። መልእክተኛ ማን ነው? ነብዩ መሐመድ እኮ ነው። መልእክተኛ ሳይሆን የጠየቅኩህ የነብዩ መሐመድ ቃል ነው ቁርአን ይላል ብለኸኛል። የቱ ጋር ነው ነብዩ መሐመድ የሚል ያለው? ነብዩ መሐመድ ሳይሆን መልእክተኛ ማለት ነብዩ መሐመድ ነው። እናንተ ማቆ አንድ መልእክተኛ ያለ መልእክተኛ ብላችሁ የምታምኑት ማንን ነው? ነብዩ መሐመድ ነው። አንደኛ እዚህ ጋር መልእክተኛ የተባለው ነብዩ መሐመድ አይደሉም። እሱ አይደለም ጥያቄ። አሁን ምንም አልቀይርም። በቃ የነብዩ መሐመድ ቃል ነው። የነብዩ መሐመድ ቃል ነው የሚለው ኃይለ ቃል የቱ ጋር ነው ያለው? እሺ 19ኛው ላይ ምን ይላል? እርሱ ቁርአን የክቡር መልእክተኛ ቃል ነው። በቃ ቁርአን ነው የሚል ቁርአን ለእናንተ ቁርአን ነው። እርሱ ቁርአን የክቡር መልእክተኛ ቃል ነው ይላል።
ሁሱዬ ለምንድን ነው ግን ወይኔ ሁሱ እውነት እርሱ ቁርአን ይላል። በቃ እሺ ሁለተኛው ማስረጃ ግባ፣ ግን ሁለተኛው ማስረጃ ግባ። ቀጣፊ ሁለተኛው ማለት ማንም ይበለው ማንም እርሱ ቁርአን የክቡር መልእክተኛ ቃል ነው። ሱራ 81ኛው ምዕራፍ ደግሞ እናንተ ማታምኑበት ከሆነ ምናልባት ልትከራከረ ይችላል እንጂ አዳምጥ። እሺ አንደኛ ሴት ልጅ በክራይ ከእናንተ ሴት ልጅ እንደምትገዛ በገንዘብ አንደኛ እዚህ ቦታ ላሳይህ። ሴት ልጅ በገንዘብ እንደምትገዛ ላሳይህ። በእናንተ ነው። ቀስ በል ቆይ አንዴ አልጠየቅኩህም። እሺ ላሳይህ፣ እሱንም ላሳይህ። ይሄን ጨርስ መጀመር ልጨርስልህ። እሺ እዚህ ቦታ ላይ ነብዩ መሐመድ የሚል ቃል አለ የለም? እሺ ኦኬ እሺ። ያው እና ክርስቲያኖች ራሱ ያውቃሉ ይሄን ቃል። ይሄው ኮሜንት ላይ ክርስቲያኖች እዚህ ጋር መልእክተኛ የተባለው ገብርኤል ነው እያለች ትመልስልሃለች። የለም እዚህ ጋር የተባለው እንትን መልእክተኛ የተባለው እርሱ ነው። አንድ ጊዜ ያስረዳሃል። የኃይል ባለቤት በዙፋኑ ባለቤት ዘንድ ባለሟል የሆነ እያለ ይነግርሃል። የኃይል ባለቤት የሚለው መልአኩ ገብርኤል ናቸው። እዚህ ቦታ ላይ ሙጣዒን ሰመ አሚን ይላል። በዚያ ስፍራ ይላል በሰማይ በዚያ ባለበት ሰመ አሚን፣ በዚያ ስፍራ ትእዛዙ ተሰሚ ታማኝ የሆነ እያለ ይገልጸዋል። ገብቶሃል አይደል? ይሄ ነው እና እዚህ ቦታ ላይ የነቢዩ ሙሐመድ ቃል ነው የሚል በፍጹም የለም። ይህ ነው። ሁለተኛ አባት ሴት ልጁን ወይንም ወንድ ልጁን ችግር የለም አባት ልጁን መሸጥ ይችላል፣ መብላት ይችላል። ማስረጃ አሳየ። አባት ልጁን መሸጥ ይችላል በእስልምና ያልከው። ሱራ 4:24 ላይ ወጣልኝ። አባት ልጁን ሽጦ መብላት ይችላል የሚል ቃል አለ? ኖ ይኸውልህ ሁሱዬ፣ አባት ልጁን ሽጦ መብላት ይችላል ያልኸኝ አንተ ነህ። እኔ ምንድን ነው ያልኩህ? ሴት ልጅ ለምትፈልገው ቀን ያክል ምን እየተባባልን ነበር? ልጅ አባት ልጁን ሽጦ መብላት ይችላል አለኝ ሲል አይ ይሄ በክርስትና ነው ያለው እያልኩኝ እሺ ቆይ ይኸውልህ አንተ ምን አልክ መሰለኝ? ተረጋጋ ልጨርስ። ይሄ ያለው በክርስትና ነው አባት ልጁን ሽጦ መብላት ይችላል የሚለው እያልኩ እየተናገርኩኝ ከዛ ተረጋጋ ልጨርስ። ጣልቃ ገባና መካከል ላይ አይ ይሄ በእስልምናም አለ። ምን ስልህ አባት ልጁን ሽጦ መብላት ይችላል የሚለው በእስልምናም አለ ብለኸኛል አይደለ? አሁን አባት ልጁን ሽጦ መብላት ይችላል የሚል ትምህርት በእስልምና እንዳለ ልታሳይን ትችላለህ ወይ? እንዲያውም ማለት ነው ሁሱዬ ልንገርህ፣ የተጠየቅከው መልስ አለ በቁርአንና በሐዲስ ላይ አባት ልጁን መብላት ይችላል። ቆይ ላሳይህ። በእኛስ አባት ነው፣ አባት የወለዳትን ልጅ ነው። ቆይ በእናንተ ምንድን ነው ያለው እኮ መች ሰማህ? እስኪ እኔ አንዴ ላውራና በቃ ይቅርታ አድርግልኝ። አንዴ ላውራና ዝም ብለኸኝ አዳምጠኝና ከዛ በቃ ታወራለህ እንደፈለግ። በእኛ እምነት የኦሪት ህግ ነው አውቀዋለሁ ያለበትን። አባት ልጁን በ40 ሳንቲም በ50 ይስጠው 15 ምናምን ይስጠው ምናምን ይላል። አባት ነው የሚል። በእናንተ ግን ያለ አምላካችሁ ነው ያዘዘ፣ የአላህ መልክተኛ የሆነው ነው ያዘዘ። አባት ነው አባት ሰው ችግር የለውም። አባት አዘዘ፣ በቃ አዘዘ ልበልህ። በእናንተ ግን ያዘዘ አምላክህ ነው። አምላክህ አምላክህ ነው እና ላሳየህ። ወይ አንድ ጨርስ መጀመሪያ። ምንድን ነው ያልከው? አሁን እግዚአብሔር ምን አዟል ነው ያልከው? ኳስ እኮ ነው የሚለው። ሄሎ አይቼ ክርስቲያኖች 33:45 እያሉ ይጽፋሉ። አባት ልጁን መሸጥ እሺ አንዴ መጀመሪያ ቅድም ምንድን ነው ያልከው? እግዚአብሔር አባት ሴት ልጁን እንዲሸጥ። እሺ አውጣልኝ። ሱራ 4 ይኸውልህ እያጠራህ እየጨረስክ ሄድ። መጀመሪያ የጀመርከው ትምህርት አለ በክርስትና ያለው እንደዚህ ነው እያልክ እሱን ጨርስልን አንድ ጊዜ። እሺ እኮ እኔ እኮ አንተ እኮ የምታቋርጠኝ እኔ ልንገርህ። በእስልምና ሱራ 4:24 ላይ ሴትን ልጅ ችግር የለውም ወደ እሱ እንመጣለን። ቆይ አንዴ እግዚአብሔር ሴትን ልጅ ሴት ልጁን ቢሸጥ አባት እንደሚቻል ተናግሯል። አልተናገረም መጽሐፍ ቅዱስ ላይ? ማን የተናገረ? እንደ ክርስትና መጽሐፍ ቅዱስ ላይ
አባት ሴት ልጁን መሸጥ ይችላል አይችልም? እንደ ባሪያ አድርጎ አይችልም። ቅድም ይችላል ብለህን ነበር እኮ። ሴት ልጁን አባት መሸጥ አይችልም። ኖ አይችልም። የሸጠው አባት ማን ነው? ቶቶ አታሳየኝ። አውቀዋለሁ ያለበት ምዕራፉንም ሁሉንም አውቀዋለሁ። ቆይ ተረጋጋ። አውቀዋለሁ ሁሱዬ አውቀዋለሁ። ቤት አድርግ እባክህ። ያለበትን ምዕራፉንም ሁሉንም አውቀዋለሁ። ምንድን ነው የሚለው ንገረን ካወቅኸው። ምን ይላል? ምን ይላል? አውቀዋለሁ። ሴት ልጅ ድንግል የሆነችን ሴት አንድ ሰው እንትን ቢል ከዛ ለአባቷ የሆነ አውቃለሁ። አልደረስንም። ቃል በቃል አባት ሴት ልጁን መሸጥ እንደሚችል መጽሐፍ ቅዱስ ላይ ላሳየህ ነው እኮና ለአባቷ 15 ነው 15 ኦር 40 የሚለውን አላውቅም። ይስጠው። ሌላ ነው እሱ መሸጥ። በእናንተ እሺ፣ በእኛ እንደዛ አይደለም። በእናንተ እናሳየህ። ይሄንን ተረጋጋ። ወደ እስልምና ወላሂ ትመጣለህ። አብሽር፣ ችግር የለም። ሰላም ጣልታ አንዴ። ያው እነዚህ ጋር ምን ይላል? አንተ መጽሐፍን አንብብልን እስኪ አንዴ። ድምፅህን ከፍ አድርግ። 7 አንብበው። ምን ይላል? ኮስኮ እሺ፣ አዎ እኔ አንብቤዋለሁ። እሺ ደግሞ አንተ አውጣልኝ። ሱራ 4:24 ላይ አውጣ። አንብበው አንዴ። ሰውም ሴት ልጁን ለባርነት ቢሸጥ ባሪያዎች እንደሚወጡ እርሷ አትውጣ ይላል። እሺ አንተ ደግሞ ሱራ 4:24 ላይ አውጣልኝ። አባት ሴት ልጁን መሸጥ ይችላል። እንደ ክርስትና ከከብት ጋር ከአህያ ጋር እየነዳ አስማምቶ መሸጥ ይችላል ልጁን። አስባችሁታል? አረ ይላል አይደል? እስኪ ደግሞ አንተ አውጣልኝ። እሺ እስልምና ይላል እያለን ነው። አንድ እሺ ተረጋጋሽ። አሁን በእስልምና እንደዚህ ተረጋጋ፣ ቀስ በል እባክህ። እንደ በእስልምና አባት ልጁን መሸጥ ይችላል የሚል ቃል አሳየን። ልክ እንደዚህ የቱ ጋር ነው ያለው? ያላ እስኪ እሺ ሱራ ሱራ 4:24 እንገራኒ 24 እችን ጥቅስ ለብዙ ትምህርት የጠቀመው ተቅሳማሽ ለብዙ ትምህርት። አሁን ደግሞ ዛሬ ምን አንበው ይሄን ደግሞ አንተ አንበው። አይ ችግር የለም። ያ አሳየና። አሁን እዚህ ጋር አባት ልጁን መሸጥ ይችላል የሚለውን ቃል አሳየና አንተ ስለሆንክ እስኪ አንብብልኝ። አንተ አንብብልኝ። ይሄን ምን እንደሚል አንበውና አስረዳሃለሁ። መጀመሪያ አንብበው። ማስረጃ እስካመጣህ ድረስ አንተ ወደዚህ ቦታ ሂዱልኝ እስካልክ ድረስ አንተ አባት ልጁን ያውና መሸጥ ይችላል አምጥቻለሁኝ ብለህ አሳየን። እሺ ያላ አሳያ። እኔ እኮ እስኪ አንብበው። እኔ ያን አነበብኩት አይደል? እስኪ ደግሞ አንተ ይሄን አንብበውና ከዛ ልንገር። አንተ እኔ መረጃ ያመጣህ ሰውዬ ምን ሆኖ ነው? በፈጣሪ የታለ አሳየን። የለማነበው ነው የተጠየቅከው ነገር እዚህ ይኸውነት እሱ እሺ ከሴቶችን በባል ጥብቆቹ ሴቶችን ይኸውነት ሴቶችን ሽጡ፣ መህሮቻቸውን ግዴታ ሲሆን ስጧቸው ይላል። ብር ስጧቸው ለሴቶች በ3 ቀንም ሆነ ለ2 ቀን ከተገናኛችሁ ስጧቸው። እንደውም ተከራያቸው ነው የሚል ተከራያቸው ለ3 ቀን ተከራይታቸው ስጧቸው ብር። እስኪ አንብበው፣ ይሄን አንብበው ምን እንደሚል ብሎ አነበበ። ሽጡ የሚል ቃል አለ። አሁን እዚህ ለምን ተዋሻለህ? እስኪ እኔ እኮ ሁዙ አሁን ያንተው መጥቶ ነው ምናምን ትልቅ ሰው አይደለህ እንዴ? ኖ እስኪ መጀመሪያ አንብበው። ይሄን ምንድን ነው የሚል አንብበው። አሁን ካነበብከው ውስጥ ሽጡ ተከራያቸው የሚለው የቱ ጋር ነው ያለው? አለ የለም? ለምን ተዋሻለህ? የዋሻውን ቅርታ ጠይቀህ ሽጡ ብሎ አነበበ። በመካከል አያችሁ አይደል? ወላሂ ከዛ እንደገና ተከራያቸው አለ። ምንም አልዋሻውም። ሴት ልጅ በብር መግዛት እንደምትችል ነው ይሄ የሚያሳይ። ሽጡ የሚለው ቃል የቱ ጋር ነው ያለው? አባት ልጁን ይሽጥ የሚለው የቱ ጋር ነው ያለው? እኔ ሳሳየሁ ከመጽሐፍ ቅዱስ አባት ልጁን ቢሸጥ ችግር እንደሌለበት እግዚአብሔር። ነገር ግን ቁርአን ላይ ሽጡ የሚል ቃል አሁን አነበብክ አንተ። ዋሽተሃል። ተከራያቸው የሚል ቃል ዋሽተሃል። አልዋሸሁም። ሁሱዬ ይሄ ምንድን ነው የሚል? ከሴቶችን በባል ጥብቆቹ እጆቻቸው በምርኮ። እሺ አስረዳኝ። የሚያወራው ስለ መህር ነው። አንድ ባል ቆይ ተረጋጋ፣ ላስረዳህ እድል ስጠኝ ላውራ። ያነብ እየጨመረ ነበበ። አለፍነህ እሱን እኛ እናስረዳ። ደግሞ ስናስረዳ ጣልቃ ትገባለህ። እያወራ ያለ በቃ እሺ ይቅርታ ቀጥል።
ቀጥል። እዚህ ቦታ ላይ እያወራ ያለው ምንድን ነው? አንድ ባል ሴት ልጅን ሲያገባ ጊዜ ቀድሞ የሚሰጣት ጥሎሽ አለ አይደለ? ገንዘብ ሊሆን ይችላል፣ ማንኛውም ነገር ሊሆን ይችላል።